ዛሬ በገጠማችሁ ነገር እንዳትደናገጡ ኢየሱስ ያድናል ዛሬ በገጠመሽ ነገር ግራ እንዳትጋቢ እግዚአብሔር አምላክሽ ካንቺ ጋር ነው በመከራ ውስጥ ከእግዚአብሔር ጋር ሁኑ አሜን በደስታም ውስጥ ከእግዚአብሔር ጋር ሁኑ ሰላም ለእናንተ ይሁን ሰላማችሁ ይብዛ አፖስትል ለማመሰግን ምስክርነትም አለኝና ለዛ ነው ክብር ለእግዚአብሔር ይሁን ከየት ነው የደወልሽው ከኢትዮጵያ ማልበል እና ከኤርትራ ነው ኦኬ ብስራት ኦኬ ምስክርነት ባለፈው በእህቴ ጁሊያ ፕሮግራም ማለት ነው በእንግሊዘኛ ጸሎት በነበረበት ጊዜ እና ቴክስት ጽፌ ነበር ለአክስቴ የካንሰር ህመምተኛ ናት እና ተስፋ ያላት ዶክተሮች የሚሉትን ደግሞ በቃ ትንፋሷን እንዲወጣ ነው እንጂ ተስፋ ያላት ተብሎ ነበር አክስትሽ እና እንዲጸለይላት ኦኬ ከየት ሀገር የነበረች አክስት ከጣሊያን ሀገር ነው የምትኖረው ኦኬ እና የካንሰር ህመም ነበረባት እና ዶክተሮች ደግሞ ምንም ተስፋ እንደሌላት በጣም መሞቷን ብቻ እየተጣበቁ ነበር ማለት ነው ኦኬ እና ጁሊያ ስትጸልይ በኃይል እየጸለየች ነበርና እና በቃ እኔም እያለቀስኩ ተንበርክኬ በቃ እያለቀስኩ ነበር በቃ እየጸለይኩ ነበር ከጁሊያ ማለት ነው እና ከሁለት ቀን በኋላ ስደውል ስጠይቅ ማለት ነው ለባለቤቷ ስጠይቅ በቃ አሁን ደህና ናት የሚገርም ነው አሁን መብላት ጀምራለች ሲለኝ በቃ ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር አሜን በቃ በቃ እኔ ተደሰትኩኝና እግዚአብሔር በቃ ያለውን በቃ እኛ እምነት ብቻ ነው ስለሚጎለን ነው እንጂ ይሄው አየሁኝ እና ይሄ ስትርነት አንድ ነው ሁለተኛ ደግሞ አፖስትልና ጁሊያ ደግሞ በአማርኛ ፕሮግራም ነበር እና ድጋሜ ጽፌ ስለ ፕሮሰሲንግ እንዲነሳልኝ እንዲንቀሳቀስ ብዬ ጽፌ ነበር እና ድጋሜ ጁሊያ ጸለየች ነበር እና ጸለየችልኝ ማለት ነው እና በሁለት በሶስት ቀን ደግሞ ተደውሎ በቃ አሁን ያንቺ እንትን ፋይልሽ ሊገባ ነው ብለው ደወለልኝ አሜን ክብር ለእግዚአብሔር ይሁን አሜን 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 ሰይፋን ሆነልሽ ሌላ መስከር የምፈልገው ደግሞ እኔ እንጃ እንዴት እንደገባ በዚህ ግሩፕ አላቅም ኦኬ ማለት እግዚአብሔር እንትን መሰል ማንሸር እንዳረገ አላቅም ፕሮግራማችን ነው ግን እግዚአብሔር ድንቅ ስራ በጣም ተባረክ ያለው እና የመንፈስ ቅዱስ ኃይል እየሰራ መሆኑን አይፊሊት በቃ ይሰማኛል አሜን ክብር ለእግዚአብሔር ይሁን ጸሎት ሲጸለይ ለሌሎች ሲጸለይ በቃ አሜን ለኔም ብዬ ወይ የሆነ ቤተሰብ አለም ለነሱም ብዬ እቀበላለሁ አሜን እና እግዚአብሔር ይባርካችሁ በጣም ወዳችሁ እና ይሄን እድል እግዚአብሔር ስላዘጋጀ ክብር ለሱ ይሁን አሜን ይሁንለት ይሄ ቀላል አይደለም እኛ በቤታችን ሆነን እንደዚህ እየተጠቀም እግዚአብሔር ቃል እየተማርን ያለነው እና ሌሎች እድል ያላገኙ ቀላል ይመስለናል እኛ በኤርትራ እንደዚህ አናገኝም ነበር አሁን የኢትዮጵያ ስላለው እና አሁን ይሄንን እናስብ ለእግዚአብሔርም እናመሰግን ይሄ ቀላል አይደለም ቸርች በተዘጋበት አሁን በቤታችን ቁጭ ብለን እያየን እየሰማን ነው እና ክብር ለእግዚአብሔር ይሁን ለእናንተ ደግሞ ጸጋ ያብዛላችሁ እና ድጋሚ ደግሞ ጸሎት እንፈልጋ ስለ ወንድሜና እህቴ እና እናቴም ጸሎት ፈልጋለሁ የት ነው የሚኖሩት ወንድምሽና እናትሽ እናቴ ከኤርትራ መጣለች እዚህ ለህክምና መጣለች ኦኬ አዲስ አበባ
እና ወንድሜ ደግሞ ስዊዝ ነው የሚኖረው እና እህቴም ስዊዝ ናት የምትኖረው። ኦኬ በአንድ እንትን ሆኖ በአንድ ሀገር ሆኖ ግን አይገናኙም። ካገባ በኋላ ምንም አይደውልም። ትንሽ ለኔ ይደውላል እንትን ያደርገኛል፣ ግን ለእናቴና ለእህቴ አይደውልም። ይሄ እንትን አላቸው እና እግዚአብሔር ጣልቃ እንዲገባ እንትን ቢሆን እና እናቴም ትንሽ ያማታል እግሯና እጇ ፍጹም ፈውስ እንዲሆንላት እፈልጋለሁ። እንጸልያለን። ሃሌሉያ። እግዚአብሔር አሁንም ይችላል። ሃሌሉያ። እግዚአብሔር አሁንም ይችላል። ሃሌሉያ። እግዚአብሔር አሁንም ይሰራል። ሃሌሉያ። አቅም አለው። ሃሌሉያ። እኛ በማንችለው ነገር ሃሌሉያ እግዚአብሔር ጣልቃ ይገባል። ስለዚህ እንጸልያለን። አሁን እናወጃለን። ሰይጣን ያቀደው ስራ በቤተሰብሽ በኢየሱስ ክርስቶስ ስም የፈረሰ ይሁን። አሜን። ፈርሷል በኢየሱስ ክርስቶስ ስም። ተነቅሏል በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም የወንድምሽን ልብ አሁን እግዚአብሔር ከፈተው በኢየሱስ ክርስቶስ ስም። ማንም መክፈት ያልቻለው በር በኢየሱስ ክርስቶስ ስም አሁን እግዚአብሔር ከፈተው። መንፈስ ቅዱስ አሁን ነካው በኢየሱስ ክርስቶስ ስም። ሃሌሉያ ነካው። ሃሌሉያ ሰይጣን አሁን ያፍራል። ሃሌሉያ በካንሰር እንደዚህ እንዳፈረ አሁንም ያፍራል። በመታረቃቸው አሁንም ያፍራል። ሃሌሉያ። ስለዚህ በኢየሱስ ክርስቶስም አዘዝኩ። ከሰማይ እሳት ለቀቅኩ። ከሰማይ እሳት ወረደ። ይሄ እሳት የሰይጣን እቅድ በላው። ሃሌሉያ አበለሻሸው በኢየሱስ ክርስቶስ ስም። እግዚአብሔር ጣልቃ ገባ። እግዚአብሔር አሁንም ይሰራል። ሃሌሉያ የወንድምሽን ልብ አሁን ተከፈተ በኢየሱስ ክርስቶስ ስም። ተከፈተ በኢየሱስ ክርስቶስ ስም። የማይሆን ሐሳብ አሁን በኢየሱስ ክርስቶስ ስም ተነቀለ ከአይምሮ ላይ በኢየሱስ ክርስቶስ ስም። ተነቀለ በኢየሱስ ክርስቶስ ስም። ውሸት ተነቀለ በኢየሱስ ክርስቶስ ስም። ሰላም መጣ፣ ሰላም ገባ በኢየሱስ ክርስቶስ ስም። ፍቅር ተመለሰ። የጠፋው ፍቅር አሁን ተመለሰ፣ ገባ በቤታችሁ በኢየሱስ ክርስቶስ ስም። ይሄ ፍቅር ተመለሰ። ኢየሱስ ፍቅር ስለሆነ ኢየሱስ ራሱ ዳሰሰው። ፍቅር ዳሰሰው በኢየሱስ ክርስቶስ ስም። ለውጥ ሆነ በኢየሱስ ክርስቶስ ስም። አዲስ ነገር ሆነ በኢየሱስ ክርስቶስ ስም። አዲስ በር ተከፈተ በኢየሱስ ክርስቶስ ስም። ፈውስ ሆነ በኢየሱስ ክርስቶስ ስም። ለእናትሽም ፈውስ ሆነ በኢየሱስ ክርስቶስ ስም። በሚያማት ቦታ አሁን በኢየሱስ ክርስቶስ ስም የተሰራ ስራ በኢየሱስ ክርስቶስ ስም ነቀልኩ። ተነቀለ በኢየሱስ ክርስቶስ ስም። ተነቀለ በኢየሱስ ክርስቶስ ስም። አወጣሁት በኢየሱስ ክርስቶስ ስም። የእግዚአብሔር እሳት በላው። ኤልያስ ከሰማይ እሳት ይውረድ ሲል ወረደ። ስለዚህ ዛሬ እጸልያለሁ፣ አውጃለሁ። አሁን ከሰማይ እሳት ይወርዳል። ሃሌሉያ በሽታን የሚበላ እሳት በኢየሱስ ክርስቶስ ስም ሄደ። ህመምን የሚበላ እሳት በኢየሱስ ክርስቶስ ስም መጣ በኢየሱስ ክርስቶስ ስም። በሽታ ተነቀለ፣ ህመም ተነቀለ፣ ፈውስ መጣ። ፈውስን ተከልኩ በእናትሽ ላይ ፈውስን ተከልኩ። የሚነቀለው ይነቀላል፣ የሚተክለው ደግሞ ይተክላል። ስለዚህ ዛሬ በሽታ ተነቀለ። ዛሬ በኢየሱስ ክርስቶስ ህመም ተነቀለ። አሁንም ፈውስ ተከልኩ ፈውስን በእናትሽ ላይ ትሰብያለሽ የእግዚአብሔርን ድንቅ ስራ። የእግዚአብሔር ቃል ሲናገር ራእይ 12:11 ላይ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ይላል። ጠላትሽን ዛሬ ይኸውልሽ የጸሎትም አርስት ይዘሽ ነበር የመጣሽው። ከጸሎት አርስት በፊት ግን ምስክርነት ብለሽ ነው የመጣሽው። በምስክርነትሽ ቃል ከበጉ ደም የተነሳ ጌታ መልካም አደረገልኝ፣ ለአክስቴ ፈውስ አደረገላት ብለሽ ስትመጪ ማካቱ ጃላ ባሴል ለቬንቶ ጃላማ ጠላትሽን ድል ነሳሽው፣ አንበረከክሽው። ኢየሱስ ጌታ ነው።
ጌታ መልካም አምላክ ነው። ስለዚህ የቤተሰብ ፍቅር ሁለተኛ የጸሎት አርስትሽ አሁን ተመልሷል። በቃ ጠላትሽን ድል ነስተሻል። የሰራ ያደረገ የፈወሰ አምላካችን ጌታ ኢየሱስ ክርስቶስ ነው። መልካምን ነገር ታያለሽ። መልካም ሆኖልሻል። አሜን ለእግዚአብሔር ይሁን። አመሰግናለሁ በጣም ተባረኪ፣ በርቺ። አሜን አሜን። እሺ አመሰግናለሁ በጣም። እግዚአብሔር ይባርካችሁ። ቅዱሳን እዛ ያላችሁ የሰማችሁ አሜን አሜን። ይባርካችሁ። አሜን። ተባረኪ። በምስክርነት ሌላ ጊዜ በምስክርነት እንገናኛለን።